ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። በአየር ጤና አደባባይ የሚገኘው ሞን ሪል ስቴት በካሬ 77900 ብር ብቻ የሚጀምር ታላቅ የቤት ሽያጭን አቀረበልዎት። እስከ 30% እውነተኛ ቅናሽና የ50% ከወለድ ነፃ የባንክ ብድርንም አመቻችቷል። በተጨማሪም በ4% ወይንም በ8% ቅድሚያ ክፍያ ብቻ ውል መዋዋል የሚችሉ ሲሆን ባለ 1 መኝታ በ250 ሺህ፣ ባለ 2 መኝታ በ375 ሺህ እንዲሁም ባለ 3 መኝታ በ434 ሺህ ብር ቅድመ ክፍያ የቀረቡ ሰፋፊ ቤቶችን ሞን ሪል ስቴት ይዞልዎት ቀርበዋል። ለቢዝነሱ ደግሞ ከ23 እስከ 200 ካሬ የሚደርሱ ያለቁና በግንባታ ላይ ያሉ ሱቆችን ያገኛሉ። መንደራችን 3000 ካሬ አረንጓዴ ስፍራ፣ ለእያንዳንዱ ህንፃ 4 ሊፍቶችና የከርሰ ምድር ውሃ የተሟላለት ነው። አሁኑኑ ደውሉ፣ የቤት ባለቤት ይሁኑ። ሞን ሪል ስቴት። በደልን በየትኛው መልኩ ምራቅ። ወላሂ በዳይ ከመሆን ተበዳይ መሆን ይሻላል። ምርጫው ይቅረብ ከተባለ በዳይ ከመሆን ተበዳይ መሆን ይሻላል። በደል ወላሂ ውርደት ነው። ሰውን መበደል ውርደት ነው። ሰውን ማሰቃየት ውርደት። በየትኛው እንዲህ ትላልቅ ተቋም ብቻ በየትኛው እኛም ጎረቤቶቻችን ጋር ጎረቤቴ በእኔ ያለቅስብኛል ወይስ እንዴት ነው? ራሳችንን እንፈትሽ። የሥራ ቦታ ላይ እንዴት ነኝ? ራሳችንን እንፈትሽ። ሐቅ ያለውን ገንዘብ የሰው ወስደው የኔ ሱቅ ያለውን ወስደው ቲፎዞ ሰብስቤ የውሸት ምስክር አዘጋጅቼ አሰልጥኜ ምን ብዬ ፍርድ ቤት ለኔ ሲፈርድልኝ የሱ ነው ያለ ያዞም ባልቅሰው ምን ብለው ሙናፊቅ እኮ ይባላል። አላህ ይጠብቀን። ባይኑ ይናገራል ሙናፊቅ። እንባው ቅርብ ነው። በቃ ይችሉበታል። አርቲስት በሏቸው። አርቲስቶች እንደፈለጉ የውሸት አይደል ምናምን ተቀብተው የሚያለቅሱት ሙናፊቅ ማለት እንደዛ ከባድ ናቸው። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሰዎች ተከራክረው ምን ብለው አላህ መልክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነማ አና በሸሩን፣ እኔ እኮ እንደናንተ ሰው ነኝ። ወኢነኩም ተኽተሲሙነ ኢለየ፣ እናንተን ይዘን ተከራክራችሁ ትመጣላችሁ። ወለዐለ ባዕዱኩም አን የኩነ አልሐነ ቢሑጀቲሂ ሚን ባዕድ፣ ምናልባት ከፊሉ ከከፊሉ አንደኛው ከአንደኛችሁ አልሐን ነው። ይሄ አዋቂ ገላጭ ነው። አንደበተ ርቱዕ ነው። ሲናገር ንግግሩ የሚያሳምን ነው። የሚያመጣው ማስረጃ ተቀባይነት ያለው ሆኖ አንደበተ ርቱዕ ሆኖ ይናገራል። እኔ ደግሞ ፈአቅዲ ለሁ ቢነሕዊ ማ አስማዕ፣ በምሰማው ነገር እፈርድለታለሁ። ምን ማለት ነው? ገይብን አላውቅም። ገይብን የሚያቆማል አላህ ነው። በቃ ገይብ ነብዩ አላውቅም፣ አላህ ካላሳወቀኝ አላውቅም ብለዋል። ዛሬ ግን ገይብን አውቃለሁ ብሎ የሚሞግት ነገ እንዲከሰታል ምናምን እያለ ሚል አጭበርባሪ ጠንቋይ በየቦታው በየሰፈሩ ዶኩኖ ድንኳን ዶኩኖ መጋረጃ ጋርዶ የተቀመጠ ብዙ አለ በየቦታው። ይሄ ነው እንዲህ ያለ የሰውን ህይወት የሚያበላሽ። ከአላህ ውጭ ገይብን የሚያውቅ የለም። ለነቢያቶችም ለመረጣቸው አላህ የገለጸላቸው ካሉ። ስለዚህ እኔ በምሰማው ፈርዳለሁ። ፈመን ቀደይቱ ለሁ ቢሐቅ አኺህ፣ የወንድሙን ሐቅ ሰጥቼው ፈርጅለት ከሆነ በምሰማው የእሱ አይደለም ግን ሰምቼ ፍርዱ መስሎኝ እንደ ሰውኛ ይሄ ብሎ ፍርድ ቤት ብትሄድም መስረጃ ስታቀርብ ያን አይቶ ነው የሚፈርደው አይደል? ፈኢነማ አቅጠዑ ለሁ ቂጥዐተን ሚነ ናር ሙተፈቁን ዐለይህ፣ የጀሃነም ቁራጭ ነው ለሱ ይዤለት የሄድኩት የሰጠሁት። ዛሬም ያ ነው። ፍርድ ቤት ሲኬድ ለዳኛ በጎን ያቀብላል። አላህ ይህንን ምስጢራችን ስለሚያውቅ ተናገረናል፣ ነገረን በደንብ። ወላ ተእኩሉ አምዋለኩም በይነኩም፣ ገንዘቦቻችሁ በመካከላችሁ ቢልባጢል፣ በዙልም ማለት ነው፣ ያለ አግባብ አትብሉ። ወቱድሉ ቢሃ ኢለል ሑካሚ፣ ወደ ዳኞች የምታስጠጓ ስትሆኗል። ምን ሙስና ማለት ነው። በጎን ሂዶ ሙስና ይከፍላል። ሙክት በግ በጠዋት ይዞ ይሄዳል። ከሰዓት ፍርድ ካለ ፍረድልኝ እኮ በሰፈር ልጅ በዝምድና የለም በእስልምና ይሄንን ነው እስልምና እየተዋጋ ያለው። ፍትህ ለሁሉም እኩል መገኘት አለበት። ማንም ሐቅ ሊበላ ይገባም ነው ኢስላም አስተምሮ። ሊተእኩሉ ፈሪቀን ሚን አምዋል ናስ ቢልኢስማ፣ በወንጀል ያለ አግባብ የሰዎችን ገንዘብ ከፊሉ ልትበሉ ወደ ዳኞች የምታስጠጓት ነገር ሊኖር አይገባም ነው። ወአንቱም ተዕለሙን፣ እናንተ እያወቃችሁ ይህን አትስሩ። ዛሬ ሰው እንደፈለገ ሊያደርግ ይችላል። ፍርድ የተዛባበት ሊሆን ይችላል። ነገር ግን ትክክለኛው ፈራጅ ማን ነው? አላህ ነው። ወላሂ ያንን ቀን እናስታውሰው። ያ ቀን አማኙም ከሃዲውም አንድ ላይ ይመጣል። ያ ቀን ጥሩም መጥፎም ይመጣል፣ በዳውም ተበዳውም ይመጣል።
ግድ ነው። አላህ ዘንድ የሚፈረድ ፍርድ ሙስና የሌለበት ዙልም የሌለበት ማንም ጣልቃ ገብቶ በሙስና በምን ዛሬ እኮ ሙስና ራሱ ቀጥታ አይደለም። የሙስና አሸማጋዮች አሉ፣ አገናኞች ማለት ነው። ይሄን ሁሉ የተረገሙ ናቸው። የሚጽፈው የሚሰጠው የሚቀበለው በእስልምና የተረገሙ። ያ በሌለበት ቀን አላሁ يحكم بينكم يوم القيامة አላህ የቂያማ ቀን በማዕከላችሁ ይፈርዳል። ፊማ ኩንቱም ፊህ ተኽተሊፉን በዛ ትወዛገቡበት በነበረው ነገር አላህ ይፈርዳል። ወደድክም ጠላህም የወሰድካትን ትመልሳለህ። ለቱዓዱነ الحقوق إلى أهلها يوم القيامة የቂያማ ቀን መብቶችን ትመልሳላችሁ አሉ አላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም ወደ ባለቤቶቹ حتى يقاد للشاة الجلهاء من الشاة القرناء ቀንድ ያላት ፍየል ቀንድ የሌላትን ወቅታ ከሆነ ነገ ትመልሳላችሁ። ምን ማለት ነው? ቀንድ ያላት ፍየል ዱንያ ላይ ቀንድ የሌላትን ከወጋች ምሳሌውን በደንብ ያዙ። አኺራ ላይ አላህ ቀንድ ያላትን ቀንድ ይወስድባታል፣ ቀንድ የሌላትን ቀንድ ይሰጣትና ውጊያት ይላታል። ብድሯን ትመልሳለች። ቂሳስ አለ። በእንስሳቶች መካከል ይህ ፍርድ ካለ በሰው መካከልስ የሰው በር ይዤ ያስለቀስኩኝ ስልክ ሲዘጋ ሲደወል ምዘጋ በሰው መኪና የገዛው ቤቴን የገነባው ክሬዲት እየወሰድኩኝ ያበደረኝ አካል እያለቀሰብኝ የሚበላው አጥቶ ስራው በቃ ተበላሽቶበት በሱ ገንዘብ ግን እንዴ አይደለም። የሰው ባህሪ ነው እንቅልፍ። አላህ የለም አይደል? ሌሊትም ቀንም ለጠራው ሁሌ አላህ ዝግጁ ነው። ያ ሰው ሌሊት ላይ ያ ረቢ በደለኝ እንዲያረገብኝ ብሎ እጁን ሲያነሳ አላህ ይቀበለዋል። ሊቀበለውም ደግሞ አላህ ቃል ገብቷል። ሰላሰቱን ላ ዩረዱ ዱዓኡሁም ሶስት ሰዎች ዱዓቸው አይመለስም። አልኢማሙ ልዓዲል ፍትሃ የሆነ መሪ ሁልጊዜ ፍትሃ የሆነ ዱዓ ስታደርጉ አላህ ይቀበላቸዋል። ወሳኢሙ ሐታ ዩፍጢራ ጾመኛ እስኪያፈጥር በጾም ክሳት ዱዓ አብዛ። ወዳዕወቱ ልመዝሉሚ የተበዳይ ዱዓ የርፈዑ ላሁ ፈውቀ ልገማሚ የውም አልቅያማ የቅያማ ቀን አላህ ከዳመና በላይም ከፍ ያደርጋታል። ወየፍተሁ ለሃ አብዋበ ሰማኢ የሰማይ በርም ደግሞ ይከፈትላታል። ዱንያ ላይም ዱዓ ስታደርግ ይደርሳል። ወየቁሉ ረቡ ዐዘ ወጀል አላህም ይላል በዕዘቲ በክብረ ይሁንብኛል ይላል አላህ ለአንሱረነኪ ወለው ባደ ሒን ከጊዜ በኋላ ቢሆንም እረዳሻለሁ አለ አላህ። ማን ተበዳይ እንደ ተበደለ ይቀር። ዳዕወቱ ልመዝሉሚ ሙስተጃበቱ ማለት አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የተበደለ ዱዓ ሙስተጃብ ነው። ወኢን ካነ ፋጅረን ፋጅር ይሁን ወፊ ሪዋያ ወኢን ካነ ካፊረን ካፊር ይሁን አላህ ኩፍር ወዶ አይደለም። ልብ በል ታዲያ ምንድን ነው? ፍትሃ የጌታ ነው። አላህ ሁሌም ከተበዳይ ጎን ነው አላህ የሚቆመው። ካፊርም ይሁን ሆኖ አንድዬ ድረስልኝ ብሎ እንዲህ የሚለው አላህ ስለሆነ ያ አላህ ካለ አላህ ይቀበሏል፣ ይረዷል። ተበድሎ ዱዓ ካደረገብህ ተጠንቀቅ። ያ ሙዓዝ ብኑ ጀበል ወደ የመን ልከውት ዳዕዋ አድርግ፣ ወደ ተውሂድ ተጣራ፣ ሰላት ማስተምራቸው፣ ዘካ ማስተምራቸው ብለውት የምታውቁት ሐዲስ ማለት ነው። መጨረሻ ላይ ዘካ ግን ስትቀበል ከሀብታሞች ወደ ድሃዎች የምትሰጠው ገንዘብ ያለ አግባብ እንዳይሆን እንቁ ሀብታቸውን ከሀብታሞች ነው ብለህ ያለ አግባብ እንዳትወስድ ወይም ደግሞ ቀንሰ ለድሃዎች እንዳትሰጥ። ይህን ካደረግ ተጠንቀቀ። ኪሱ የሚከቱ አይደለም፣ ለራሱ የሚያደርጉ አይደለም፣ በሰዎች መካከል የሚያደርገው ነብዩ ምን አሉት? ተጠንቀቅ። ኢተቂ ዳዕወተ ልመዝሉም የተበዳይን ዱዓ ተጠንቀቅ። ፈኢነሃ ለይሰ በይነሃ ወበይነ አላህ ሒጃቡን በተበዳይ ዱዓና በአላህ መካከል ግርዶ የለም። ወደው አላህ ይቀበላቸዋል። አንድ ታሪክ ልንገራቸውና ፕሮግራም ይልስካ። ተበዳይ እጁን አንስቶ ዱዓ ሲያደርግ አላህ እንዴት እንደሚቀበለው አልተበደልንም፣ ተበድለናል። አላህ በዲናችን ላይ ብዙ በደል ደርሶብናል። አክሱም ማለት እኛ ነን። ይሄን ያስ ሙስሊም በየትኛውም ቦታ አንድ ነው፣ አንድ ነው። የሰውነት አካል ሲያምህ ሙሉ የሰውነት አካል፣ አይን ሲያምህ ሙሉ የሰውነት አካል እንደሚታመመው፣ ጥርስ ሲታመም ሙሉ የሰውነት አካል እንደሚታመመው፣ ጣት ሲታመም ሙሉ የሰውነት አካል እንደሚታመመው፣ ሩቅ ያለ ሙስሊም ወንድም ሲታመም አንተም ታመሃል። ካልታመምክማ የለህም ማለት ነው። መን ለም የህተመ ቢአምሪ ልሙስሊሚን ፈለይሰ ሚንሁም የሙስሊሞች ጉዳይ ላሳሰበው ከነሱ አይደለም ተብሏል። ካልታመምክ
ውስጥ ስሜቱ ከሌለ ከባድ ነው። ከፊሉ ለከፊሉ አንድ ናቸው ነው የሽዱ ባዕደሁ ባዕደሁ ከልቡንያን ሙእሚኖች ማለት እንደ አንድ ግንብ ናቸው። ይሄ ቤት ሲሰራ ሲሚንቶ ሙሉ የተለያየ ነገር ተፈራርቆበት አንድ እንደሆነው እንደ አንድ አካል ናችሁ። ኢነመል ሙእሚኑና ኢኽዋ ሙእሚኖች ማለት ወንድማማቾች ናቸው። ፊልስጤም ያሉት ወንድሞቻችን ሲነኩ እዚህ ሊሰማህ ይገባል። አንድ ነህ፣ ወንድማማች ነህ። አገር አይገድብህ፣ ዘር አይገድብህ፣ ምን አይገድብህ። በሙእሚንነትህ በሙስሊምነትህ ብቻ ወንድማማቾች ናችሁ ብሏል አላህ። አክሱም ላይ የሚደርሰው መከራ እኛ ላይ የደረሰ ነው። ይህን ብለን አስበን ነው ተጨንቀን ዱዓ ማድረግ ያለብን። ሙስተዒድ ነን። አላህ ወንድሞቻችን አላህ ይርዳቸው። እቺን ሐዲስ ስሙኝ። ዑርዋ ኢብኑ ዙበይር የሚባሉት ታዕቢይ أن سعيد بن زيد ابن عمرو ابن نفيل رضي الله عنه سعيد بن زيد ታላቅ ሰሃባ ናቸው። አንድ ሴት ከሰሰቻቸው። خاصمته أروى بنت أويس ለማሳጠር አረበኛውን ትቼ አማርኛውን ሰዓት እንዳልወስድባቸው። አርዋ ቢንቱ ኡወይስ የምትባል ሴት ሰዒድ ኢብኑ ዘይድን ወደ መርዋን ኢብኑል ሐከም የሚባል የሙስሊሞች ዳኛ ዘንድ ከሰሰችው። ምን ብላ? መሬቴን ዘረፈኝ፣ መሬቴን ሰረቀኝ፣ ድንበር ገፋብኝ ብላ ስሙን አጠፋችው። ሰዒድ ምን አለ? እኔ ነኝ እሷን መሬት የሚይዘው ምነካው። ከነቢዩ ሰለላሁ ዐለይሂ ወሰለም ያንን የመሰለ አስተምሮ ከሰማው በኋላ ከነቢዩ የሰማው አስተምሮ ምንድነው ብሎ ዳኛው ጠየቀው። ቃለ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም ከአላህ መልእክተኛ ከነቢዩ ሰለላሁ ዐለይሂ ወሰለም ሰምቻለሁ። መን አኸዘ ሽብረን ሚነል አርድ ዙልመን ጠወቀሁ ኢላ ሰብዒ አረዲን። የአንድ ሰውን መሬት ስንዝር ግን ምንም ነገር ሰውን በበደል ማለት ነው ዙልመን የነካ ዛሬ ስንት ካሬ ነው የምትነካው? ገጠር ላይ ዝም ብሎ ምስኪን ናቸው፣ አባታቸው ሲሞት የቲም ናቸው አያውቁም ብሎ መሬት ስንት ነው የሚነካው? ካርታ በስሙ የሚያዞር የለም። ምስኪን ናቸው፣ አባታቸው ሞቶባቸዋል። አጎት ተብዬ ይመጣል፣ ወይም አሳዳጊ ይመጣል፣ ወይም ደግሞ እህታችንም ሌላ ባል ታገባና የእነሱን ሐቅ ለምታበለው ያገባቸው ባል በፍቅር በምን ትታለልና ስንት ሐቅ የምትነካለች። ተጠንቀቁ፣ ከባድ በተለይ የቲሞች ገንዘብ የሴቶች ገንዘብ ወላሂ አመድ ነው፣ ከባድ ነው። አላሁመ ኢኒ ኡሐርጁ ሐቀ ضعيفين አላህ ወይ ሐረጅ ማል ኡሐርጁ ወደ አንተ ወንጀለኝነቱን ማስጠጋት አስጠጓለሁ፣ ከሰዋለሁ። ማንን? የሁለት ደካሞችን ገንዘብ የሚበላ ማሉል የቲም የየቲም ገንዘብና የሴትን ገንዘብ። አዎ ሴቶች እህቶቻችን ውጭ ሀገር ስንት ዓመታት የለፉ የደከሙ በቃ ጉልበቴ አሁን ከበደኝ ተሰብስቤ ወይ ትዳር ይዤ ወይ የሆነ ስራ እየሰራ ሀገሬ ልቀመጥ ብለው ሲመጡ ቤተሰብ አምኖ የላኩት ገንዘብ የት የላክሽው ሚላት ቤት ሰርቼልሻለሁ ገዝቼልሻለሁ እያለ ፎቶ እያነሳ ምን እያለ የተለያየ የውሸት ፎቶ እያነሳ ሚልክ ይኸው ያንቺን እያለ ስትመጣ ባዶ። አንዳንዱ በድንጋጤ የሚወድቃለ ራሱን ስቶ በዛው ማይነቁ እህቶች አሉ፣ አልጋ ላይ የተኙቶች አሉ። በድንጋጤ ያመኑት ቤተሰባቸው ያመኑት ዘመዶቻቸው ሲክዷቸው ልባቸው የተሰበረ በአንዴ በሽታ ላይ ወደቁ። ስንት እህቶች አሉ፣ ስንት ወንድሞች አሉ፣ ሐቃቸው የተበላ። የእነሱን ዱዓ ተጠንቀቅ። ሰዒድ ምን አለ? እኔ ነኝ የነቢዩን የኔ መሰል አስተምሮ አንድ ሰውን መሬት ያለ አግባብ ወሰደ ነገ የውመል ቂያማ 7 ምድር አንገቱ ላይ ይጠለቅለታል ብለው ነቢዩ እያስተማሩ እኔ ነኝ ምነካው አለ። መርዋን የሚባሉ ዳኛ ምን አለው? ላ አስአሉከ በይና ከዚህ በኋላ ማስረጃ አምጣ ብዬ አልጠይቅህም። ሰዒድ ተበድሎ አይደል? ዱዓውን ያለውን አረበኛውን ላንብብላችሁ። ፈቃለ ሰዒድ አለ አላሁመ ኢን ካነት ካዚበተን ፈዐሚ በሰረሃ። አላህ ወይ እቺ ሴት ዋሾ እንደሆነች አይኗን አውረው፣ ወቅቱልሃ ፊ አርዲሃ በዚሁ በከሰሰችኝ ምድር ደግሞ ግደላታል። ቃለ ምን ይላል ዘጋቢው? ፈማ ማተት ሐታ ዘሀበ በሰሩሃ እቺ ሴት አልሞተችም አይኗ የተወገደ ቢሆን እንጂ። ወበይነማ ህየ ተምሺ ፊ አርዲሃ በዛው ምድር ስትጓዝ ኢዝ ወቃዐት ፊ ሑፍረቲን አንድች ጉድጓድ ላይ ወደቀች። ፈማተት ሞተች። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው የዘገቡት። ኢማም ሙስሊም ለብቻቸው ደግሞ ሙሐመድ ብኑ ዘይድ ብን ዓብድላህ ብን ዑመር ቢመዕናሁ ከዚህ ይዘው የዘገቡት ወአነሁ ረአሃ
ሰዒድ ተመለከታት። አምያ አይነ ስውሩና ተልተሚስ الجذور ግድግዳ ትዳብሳለች። ግድግዳ አይኑ የታመመ ሰው የሚዳበስ ነገር ይፈልጋል። ተቁል ትል ነበረች ሴት አሳበትኒ ዳዕወቱ ሰዒድ የሰዒድ ዱዓ እኮ ነው ያገኘኝ ያደረገብኝ ዱዓ وأنها مرت على بئر في الدار التي خاصمته فيها በዛው በከሰሰችው በተከራከረችው መሬት ላይ ጉድጓድ ላይ አንድ ቀን ስትሄድ فوقعت فيها እሱ ላይ ገባች ወደቀች فكانت قبرها ቀብሯ እሱ ሆነ። የተበደሉ አያችሁ والله ማንንም እንዳትበድል፣ በተለይ እናትህን እንዳትበድል፣ በተለይ አባትህን እንዳትበድል። እናት አባት በኢስላም ትልቅ ቦታ አላቸው። ያንተን ለውጥ የሚመኙት እንደ እናት እንደ አባት ማንም የለም። እናት ሁሌም ከሷ በላይ ለውጥ እንድታመጣ፣ ኑሮ የተሻለ እንዲሆን፣ እድሜ ከሷ በላይ እንዲሆን፣ ከሷ በፊት እንዳትሞትባት፣ ሽምግልና ወጥሮ ሽበት ይዘ ሁሌም ልጅ ነህ ልጄ ነው በልተሃል ጠጥተሃል ነው እናት። ሁሌም ጭንቀቷ ይህ ነው። እንዳትበድላት እሷን። አባትን እንዳትበድል፣ ባልና ሚስት እንዳትበዳደሉ፣ እንዳትበድዩ እንዳትበድላት። ልጆችን እንዳትበድል፣ ልጆች አባቶቻችሁን ሐቅ ጠብቁ። በደል አደጋም ጎረቤቶቻችሁን እንዳትበድሉ። የጎረቤት ሐቅ ከባድ ነው። በደሎች በአጠቃላይ ከባድ ነው። የበደለኞች መጨረሻ ግን ቅድሚያ እንዳየነው ውርደት ነው፣ ስኬት የለውም፣ ውድቀት ነው። አላህ እነዚህም በዳዮች ሙስሊሙ ላይ ሁሉ መከራ የሚያደርሱ በዳዮችን በሐያት እያለን አላህ በእነሱ ላይ ቁድራውን አላህ ያሳየን። አላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት አንድ የሁድ ጀናዛ ሬሳ ሲያልፍ ነቢዩ ቆሙ። ሰሃቦቹ የይሁዲ ጀናዛ እኮ ነው አላቸው። ሙስሊም አይደለም እያላቸው፣ እሷስ ብትሆን ነፍስ አይደለች እንዲህ አለ አላህ መልእክተኛ። ሞቷል፣ ከስራው ተገናኝቷል፣ ግን ነፍስ ናት። ቆሞ አሳለፉ። የነቢዩ አስተምሮ፣ የኢስላም አስተምሮ፣ የኢስላም መንገድ ሁሌም ፍትህ ነው። ሁሌም ፍትህ። ለሰው ሞራል የሚጨነቁ ነቢይ ናቸው ረሱል ዓለይሂ ሰላቱ ወሰላም። ይህን ያስተማሩ ለሰው ሞራል የሚጨነቁ። ኢክሪማ ሰልሞ ሲመጣ አቡ ጃህል ማለት ፊራውን ሀዚ ኡማ የተባለ ግለሰብ ነው። የዚህ ኡማ ፊራውን የተባለ አምባገነን ሰው ነው። ግን ኢክሪማው ሰልሞ ይመጣል። አባቱን በመጥፎ እንዳታነሱበት አሉ። ለምን? የሞቱ ሰዎች ከስራቸው ጋር ተገናኝተዋል። ግን በሐያት ያሉ ሰዎች ምን ያደርጋል? ይጎዳል፣ አዛ ያረጋል። ኢክሪማ ሰልሟል። አባቱ ሙሽሪክ ሆኖ ነው የሞተው። በዛው ኩፍሩ ነው የሞተው። ነብዩን አዛ ሲያደርግ ነው የሞተው። ቢሆንም ግን ስጋ ነው፣ አባቱ ነው። እሱ መከፋት የለበትም። ለሰው ሞራል የሚጨነቁ ነብይ አስተምሯቸው ነው። የነጃሺ ሀገር ፍትህ አለበት ብለው ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ያ ፍትህ ይመራል ማንም አይበደልበት ሀገር ሂዱና እዛ ትንሽ ተቀመጡ ብለው ሰሃቦችን ያዘዙበት ሀገር ነጃሺ ረዲየላሁ ዐንሁ አላህ ስራውን ይቀበለው በፍትህ የነብዩ ሰሃቦችን ተንከባክቦ የተቀበለ ያቺ ፍትህ ሀገር ተብላ የተጠራችው ሀገር ዛሬ ምን ነው ያንን ታሪክ ረስተው የአባቶቻቸውን የአጼዎችን ታሪክ ለመድገም ምን ነው አስቡ። ይሄ ውርደት ወላሂ ያሳፍራል። እዛ ያሉት ክርስቲያን ወገኖቻችን ይሄ አጥፊ ቡድን ሀገርን የሚያበላሽ ሀገር እንዳታድግ የሚያደርግ ቡድን ነውና አብራችሁ ከወገኖቻችሁ ጋር ሆናችሁ ይሄንን አካል ተው ልትሉት ይገባል። እንዴት ተብሎ ነው ሰው አሰድሉ? ሙዚቃ ቤቱ እንደፈለገ ተከፍቶ፣ አስካሪ መጠጡ እንደፈለገ የሚሸጥበት፣ መሽታ ቤቱ ዝሙት ቤቱ እንደፈለገ ተከፍቶ፣ የአላህ ቤት ግን እዚች ምድር ላይ ልትሰራ አይገባም። የተቀደሰች ሀገር ናት። አክሱም ላይ መስጊድ ከተሰራ መካ ላይ ቤተክርስቲያን መሰራት አለበት። ምን ነው የሚገናኘው? እንደዛማ ከሆነማ ሶማሌ ክልል ምንድነው? ስልጤ ክልል ምንድነው? አፋር ክልል ምንድነው? ሙስሊም አይደሉ እንዴ? እዛ ቀብር ቦታ የለም? እዛ ቤተክርስቲያን የለም? አለ። ስለዚህ አምባገነን ስርዓታችሁ በጊዜው ልትገድቡት ይገባል። አደብ ልትይዙ ይገባል። አንድ ይሄ መልእክት ነው። ሌላው በደል አዲስ አበባ ዩኒቨርሲቲ በደሉን ቀጥሏል። በሙስሊም ወንድሞቻችን እህቶቻችን ላይ ሂጃብ ላይ ሁሌ ስቃይ ያመጣ
በዚች ሀገር ላይ ሙስሊሙ እንዳይማር፣ እንዳይለወጥ፣ እንዳያድግ የተለያዩ ነገሮችን እያመጡ ከሚወደው ዒባዳ ላይ የሆነች ነገር እያመጡ ከትምህርት ገበታው እንዲርቅ፣ ከትምህርት ቤቱ እንዲርቅ፣ ሳይማር እንዲያልፈው፣ ፈተና ሲመጣ ጠብቀው፣ የሆነ ነገር ሲመጣ ጠብቀው፣ ወይ በሂጃብ ወይ የሰላት ጉዳይ እያመጡ ሙስሊሙ ላይ የተለያዩ መከራ የሚያመጡ የሀገር ጸሮች፣ የሀገር ጠላቶች አሉ። በመንግስት መዋቅር ላይ ተሰግስገው ጥላቻቸውን እንደፈለጉ የሚያደርጉ ትምህርት ሚኒስቴር የሚባለው ሁልጊዜም በሙስሊሙ ላይ የተለያየ መከራ ያመጣል። እኔ ሙስሊም ጸር አይደለሁም ይላል። ደግሞ ጸርነቱን ከዚህ በላይ እንዴት ያሳያል? ፈተና በዚህኛውን አያችሁታ። አሁንም ዒድ አልአድሃ ባለበት ላይ የፈተና ውጤት ቀን ብሎ አወጡ። አሁንም ትላንትና ሚያዝያ 16 ላይ ባወጡት ላይ ከግንቦት 17 እስከ 20 ብሎ ዒዱ መቼ ነው? ወይ 18 ወይ 19 ነው። ምን ማለት ነው ይሄ? ካላንደር ማንበብ አይችሉም። የተማሩ አካል አይደሉም። አዎ ተማራ አካል የምንለው በእኛ አስተሳሰብ ንጹህ አእምሮ ያለው ለዜጎች የሚጨነቅ የተማረ ኃይል እንዲመጣ የሚለፋ የሚደክም ሀገሩን ወዳድ፣ ይሄ ነው የተማረ ኃይል የሚባለው። አለዛ ግን ይሄ ጸረ ትምህርት ነው። ተማሪ እንዳይኖር ወይም የተማረ አካል እንዳይኖር የሚለፋ አካል ነው። ይህ አካል ማለት ማንኛውም አካል ወደ ጌታው ቃሉ ሃይማኖቱን ጥብቅ አድርጎ ይዞ ከሙስና የራቀ ትውልድ፣ ከጉሩብተኝነት የራቀ ትውልድ፣ አኽላቅ ስነ ምግባር ያለው አላህን የሚፈራ አካል ሁሌም ለዚች ሀገር ተስፋ ናቸው። ቢሮ ላይ በገቡበት ሰዓት ያልሰራውበት ሰዓት ሐራም ነው ብሎ የሚያስብ ማህበረሰብ ለዚች ሀገር ያስፈልጋል። ያልሰራውበት ሰዓትን አልበላም አርፍጄን የገባውት ስገባ የሚል አካል፣ አላህ ያየኛል ስፈርም ያለውን ፊርማ፣ አላህ ያየኛል ሰዎችን ስጮክን የውን ነገር ሳድርግ ብሎ የሚል አካል ያስፈልጋታል። እነዚህ አይነት አካላቶች እንዳይመጡ መንገድ የሚዘጉ በሩን የሚዘጉ በሰላትና በሂጃብ የሚመጡ ብዙ ድንቁርና ውስጥ ያልወጡ ሰዎች አሉ። የእህቶቻችን ሂጃብ ምንድነው ችግሩ? የደህንነት ጉዳይ ይባላል። ደህንነት ታዲያ ሴት ፈታሽ የለም። አይታ መታወቂያ አመሳክራ ማስገባት አትችልም። ቅንሁን ቅንቅናቱ በየጊዜው ለሙስሊሙ ላይ እንደዚህ አይነት በላ አታምጣ። የነሱ መሸፈን አይደለም ችግር የፈጠረው፣ ያንተ አእምሮ መሸፈን ነው። ያንተ አይን መታወር ነው። ያንተ ልቦና መታወር ነው እነሱ ላይ ችግር ያመጣው እንጂማ እኮ በተለያየ ትምህርት ቤት ላይ እንዲሁ ታግደው የዛሬ ዓመትም ሲጠየቅ ስነ ምግባር ችግር አለ ሲባል ምንም እንደውም ጥሩ ናቸው ብሎ ነው የመሰከሩት። ስነ ምግባር ጥሩ የተባሉ ተማሪዎችን እንዴት ነው አንተ የውስጥ ጥላቻህን በራስን አስፈጻሚ የምታደርገው? የሃይማኖት ነፃነት አለባት በሚባል ሀገር ላይ አንተ እንደፈለክ ምትሆን። ስለዚህ መንግስትም እንደነዚህ አይነት አካል የሀገር ጸር ናቸው፣ ሀገርን የሚበጠብጡ ናቸውና ኃይል የሌለን ሊያስቆምልን ይገባል። መጅልሱም እየተንቀሳቀሰ ነው፣ ግን ከዚህ በላይ ሊንቀሳቀስ ይገባል። ለፍርድ ሊያቆም ይገባል። እነዚህ አይነት አካላት ሙስሊሙ ማህበረሰብ ላይ ሁልጊዜ መከራ እያመጡ ነው። ጥላቻው ግን የዲን ጥላቻ ነው። አላህ ነገረን፣ ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላሂ ልዓዚዝ ልሐሚድ። ከእነሱ ምንም አልጠሉባቸው አሸናፊና ምስጉን የሆነውን ጌታ አላህ በመገዛታቸው ነው፣ እሱን ስላመለኩ ነው። ስለዚህ በደልን እንራቅ። አምባገነንነት ወላሂ የጥፋት መገለጫ ነው። አለም ኑህሊክ ልልአወሊን፣ የመጀመሪያዎችን የፊተኞችን ማለት ነው አላጠፋንም። ثم نتبعهم الآخرين፣ ከዛም የኋለኞችን አላስከተልንም። كذلك نفعل بالمجرمين፣ እንደዚህ ነው በአመፀኞች ላይ የምንሰራው እንሰራለን። ወይሉን የውመኢዝ ሊልሙከዚቢን፣ ወዮላቸው ለዛን ቀን ለሚያስተባብሉ ሰዎች ወዮላቸዋል። አላህ የአላህ ፍርድ አለ። ወላሂ ማንም የማይበደልበት ፍርድ አለ።